አርእስተ ዜና በትግራይ ከ1 ቢሊዮን በላይ ለሚሆኑ ከ5 ዓመት በታች ህጻናት የፖሊዮ ክትባት በመጪው ሳምንት እንደሚሰጥ የትግራይ ጤና ቢሮ አስታወቀ። ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላኛው ግዛት አንድነት ለማክበር ቁርጠኝነታቸው ዳግም እንዲያረጋግጡ አንቶኒዮ ጉተሬዝ አሳሰቡ። በሱዳን ከ1200 በላይ ሴቶች ጾታዊ ጥቃትና የመብት ጥሰት እንደተፈጸመባቸው ዘ ስትራቴጂ ኢኒሺዬቲቭ የተባለ ተቋም ገለጸ። ሰላም እንደምናመሻችሁ ተመልካቾቻችን፣ ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜና ጀምረዋል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። በቅድሚያ በትግራይ በ81 ወረዳዎች ለሚገኙ ከ1 ሚሊዮን በላይ ለሚሆኑ ከ5 ዓመት በታች ህጻናት የፖሊዮ ክትባት ዘመቻ ከታህሳስ 6 እስከ 9 2018 ዓ.ም እንደሚሰጥ የትግራይ ጤና ቢሮ አስታወቀም። ዘመቻው በአገር አቀፍ ደረጃ ከታህሳስ 3 ጀምሮ መሰጠት ቢጀምርም በትግራይ በነዳጅ እጥረትና ሌሎች ተጓዳኝ ችግሮች ከታህሳስ 6 እንደሚጀምርም ተጠቁሟል። መዓዛ መኮንን ዝርዝር አላት። በሀገር አቀፍ ደረጃ ከ5 ዓመት በታች ለሆኑ ህጻናት ከታህሳስ 3 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ የሚቆይ የፖሊዮ ክትባት በዘመቻ እየተሰጠ ይገኛል። የትግራይ ክልል ጤና ቢሮ የክትባቱን ዘመቻ በማስመልከት ዛሬ በሰጠው ጋዜጣዊ መግለጫ በትግራይ ክልል በሚገኙ 81 ወረዳዎች ከ5 ዓመት በታች ለሆኑ ከ1 ሚሊዮን በላይ ህጻናት ቤት ለቤት የፖሊዮ ክትባት ዘመቻ ከታህሳስ 6 እስከ 9 2018 ዓ.ም እንደሚሰጥ የቢሮ ኃላፊ ዶክተር አማኑኤል ኃይለ ገልጸዋል። በእነዚህ ወረዳዎች ከ1 ሚሊዮን ህጻናት በላይ እድሜያቸው ከ5 ዓመት በታች ለሆኑ ነው የፖሊዮ ክትባቱን የምንሰጠው። ከዚህ ክትባት ጋር ተያይዞም እንዲሁ ምንም አይነት ክትባት መውሰድ ላልጀመሩ ህጻናት እንደዚሁም ክትባት ማግኘት ጀምረው ያቋረጡ ህጻናትንም ቤት ለቤት በሚኬድበት ወቅት እንዲለዩ ከተደረገ በኋላ እዛው አካባቢ በተቋቋሙ የክትባት ቀጠናዎች የክትባት አገልግሎቱን ሳይንሱ ወይም መመሪያው በሚፈቅደው መንገድ እንዲያገኙ ይደረጋል። ክትባቱ በ84 ወረዳዎች ለማካሄድ ታስቦ እንደነበረ የገለጹት ዶክተር አማኑኤል ሆኖም ግን የጸለምቲ፣ ላዕላይ ጸለምቲና ማይጸብሪ ወረዳዎች በጸጥታ ችግር ምክንያት በኮማንድ ፖስት ስር በመሆናቸው ክትባቱን ለመስጠት አዳጋች መሆኑንም ገልጸዋል። ከፍተኛ የሆነ የአገልግሎት መጓደል ያለበት አካባቢ ነው። እዛም ይሄ ክትባት ዘመቻ በተሳካ ሁኔታ የሚከናወንበትን መንገድ እየፈለግን ነው። ስለዚህ ገና ሙሉ ለሙሉ ስላላረጋገጥን ነው 81 ወረዳዎች ላይ ብቻ ያልነው። የክትባት ዘመቻው በሀገር አቀፍ ደረጃ ዛሬ ቢጀመርም በትግራይ ግን ያለውን የነዳጅ እጥረትና ሌሎች ተጓዳኝ ችግሮች ተከትሎ ክትባቱ ሰኞ ታህሳስ 6 እንደሚጀመር ዶክተር አማኑኤል ተናግረዋል። ይህ በእንዲህ እንዳለም ህብረተሰቡ ይህንን ተገንዝቦ ልጆቹን በተጠቀሱት ቀናት እንዲያስከትብና ከትግራይ ጤና ቢሮ ጋር በመተባበር የፖሊዮ በሽታን እንዲከላከልም ጥሪ አቅርበዋል። በሀገር ደረጃ ዛሬ ነው እየተጀመረ ያለው። እኛ ከፍተኛ የሆነ የነዳጅ ችግርም ስላጋጠመን ሌሎች ከስራችን ጋር ተያይዞም ያጋጠሙ ሁኔታዎች ስለነበሩ የግድ በ3 ቀን እንዲዘገይ ተደርጎ ቅድም እንዳልነው ታህሳስ 6 ሰኞ ለመጀመር ተገደናል ማለት ነው። በዚሁ አጋጣሚ ከ5 ዓመት በታች እድሜ ያላቸው ህጻናት ላላቸው ቤተሰቦች እንዲሁም ለህዝባችን በአጠቃላይ ለዚህ ክትባት መሳካት የሚቻላቸውን ሁሉ እንዲያደርጉ በአክብሮት እንጠይቃለን። በዘመቻው የፖሊዮ ክትባት ከመስጠት ጎን ለጎን የከንፈርና የላንቃ መሰንጠቅ፣ የእግር መጣመም ችግር ያለባቸው ህጻናትና ሌሎች ችግሮችም በዘመቻው በማጥናት ሕክምና እንዲያገኙ ለማድረግ እየተሰራ መሆኑንም ኃላፊው አክለዋል። ህጻናት በሚወለዱበት ወቅት አብሯቸው የሚፈጠር የከንፈር መሰንጠቅ፣ የላንቃ መሰንጠቅ እንዲሁም ደግሞ እግራቸው ተጠምዝዞ የሚወለዱ 1 ወይም 2 እግር ሊሆን ይችላል። ህጻናትን በመለየት የህክምና ወጪያቸው የጉዞ ወጪ ተችሎ እዚህ መጥተው መታከም የሚችሉበትን መንገድ
ማመቻቸት እንድንችል እነዚህን ህጻናት የግድ ቤት ለቤት በመሄድ መለየት ያስፈልጋል። ይህንንም ለመስራት ተዘጋጅተናል። በማይቀነጣል ወረዳ በዝናብ እጥረትና በግብርና ግብዓቶች መወደድ ምክንያት በምርታቸው ላይ አሉታዊ ጫና እንዳሳደረባቸው የወረዳው አርሶ አደሮች ተናገሩ። በዚህም በምርት ዘመኑ ሊገኝ ከታቀደው የሰብል ምርት 19000 ኩንታል መቀነሱን የወረዳው አስተዳደር ገልጿል። ለገብረ መስቀል ኪሮስ ዘገባ ፉርትና ገብሩ። በማይቀነጣል ወረዳ በሰላምና በእንዳፈላሲት ቀበሌዎች ነዋሪ የሆኑት አርሶ አደር ፍስሐ ገብረ ሚካኤልና ገብረ መድን ተክለም በ2016 እና 2017 የምርት ዘመን የተሻለ ምርት አግኝተው እንደነበር በማስታወስ በ2017 እና 2018 የምርት ዘመን ግን በዝናብ እጥረትና በግብርና ግብዓቶች መወደድ ምክንያት ማግኘት የነበረባቸው ምርት መቀነሱን ይናገራሉ። ባለፈው ዓመት ጥሩ የምርት ጊዜ ነበር። ከዘራሁት 3 ኩንታል ጤፍና 6 ኩንታል ማሽላም አግኝቼ ነበር። ዘንድሮ ግን ሁሉም ነገር በመወደዱ በቂ ምርት ማግኘት አልተቻለም። የዝናቡ ሁኔታ በመዘንጋቱና ማዳበሪያ በመወደዱ ምክንያት በቂ ምርት ላገኝ አልቻልኩም። 1 ኩንታል ከግማሽ ሳገኝ የነበረው አሁን ግን 50 ኪሎ ነው ያገኘሁት። የዚህ ዋነኛ ምክንያትም መሬቱ በቂ ማዳበሪያ እንዲሁም ምርጥ ዘር ባለመጠቀሜ ነው። በተጠቀምከው ልክ ነው የምታፍሰው። በቂ ዝናብ ካገኘ አካባቢው ጥሩ ምርት የሚታፈስበት ነው። ሆኖም በዝናብ እጥረትና በምርጥ ዘር እጥረት ምክንያት የተፈለገው ያክል ሊታፈስ አልተቻለም። በቂ ትኩረትም አልተደረገበትም። በማይቀነጣል ወረዳ በ2016 እና 2017 ዓ.ም ከ7800 ሄክታር በላይ መሬት ላይ ከተዘሩ የተለያዩ ሰብሎች ከ110 ሺህ በላይ ኩንታል ምርት ተሰብስቦ እንደነበር በመግለጽ በ2017 እና 2018 የምርት ዘመን በተመሳሳይ ሁኔታም ማሳዎች በተለያዩ ሰብሎች ቢሸፈኑም የክረምት ዝናብ በመዘንጋቱ የዘር ወቅት መዛባቱና የመግዛት አቅማቸው በመዳከሙ የማዳበሪያና የምርጥ ዘር አቅርቦት ላይ እክል መፍጠሩ ተናግረዋል። በዚህም ከባለፈው ዓመት የምርት ዘመን በ19000 ኩንታል እንደቀነሰ የወረዳዋ የኢኮኖሚ ዘርፍ ጽሕፈት ቤት ምክትል ኃላፊ አቶ ተስፋይ ብርሃነ ይናገራሉ። ናይ ዶላር ምኽባርና ተባህለት ናይ ማዳበሪያ ምኽባር መሰረኤ በዶላር መጨመር ምክንያት የማዳበሪያ ዋጋ በመጨመሩ ማዳበሪያ የመጠቀም ሁኔታ ቀንሷል። አርሶ አደሩ 4 ኩንታል ሲያፍስ የነበረው በአሁኑ ሰዓት እስከ 2 ኩንታል እያስገባ ነው ያለው። በመንግስትም የምርጥ ዘር አቅርቦት የለም። አልፎ አልፎ በምግባረ ሰናይ ይሰጣል፣ ግን ለሁሉም አይዳረስም። ይህ ችግር እንዳለ ሆኖ በተፈጥሮም በዝናብ እጥረት ምክንያት ሳይዘሩ ያለፈባቸው ዘሮችም አሉ። ይህ ሁሉ ተደምሮ እንደ ወረዳ በዚህ ሁሉ ምክንያት 63000 ኩንታል ማግኘት ሳይቻል አሊያም ማፈስ ሳይቻል ቀርቷል ማለት ነው። በዚህ ዓመት የተሰበሰበውን ምርት እንዳይባክንም በወረዳዋ ግብረ ኃይል ተቋቁሞ በየደረጃው ተቀናጅተው እየሰሩ መሆኑን አቶ ተስፋይ አስታውቀዋል። በማይጨው ከተማ ወንዞችን በመጥለፍ ከ365 ሄክታር በላይ መሬት በመስኖ እያለማ መሆኑን የከተማዋ የኢኮኖሚ ዘርፍ ጽሕፈት ቤት ገለጸም። በከተማዋ በ15 ማህበራት ከ245 በላይ ወገኖች ከተማዋ ግብርና ተደራጅተው በመስኖ ልማት እያለሙ መሆናቸውን ተጠቁሟል። ብርቱካን ጌታዬ ተጨማሪ አላት። በማይጨው ከተማ ወንዞችን በመጥለፍ ከ365 ሄክታር መሬት በላይ በመስኖ እየለማ መሆኑን የከተማዋ የኢኮኖሚ ዘርፍ ጽሕፈት ቤት የከተማ ግብርና አስተባባሪ ዶክተር ጸጋይ ተካ ጠቁመዋል። ምስረታ ያው በስራሕቲ ስራሕልቲ ለድለየሉ ምክንያት ማለት ያው ይህ የመስኖ ልማት ስራ ለመስራት ያስፈለገበት ምክንያት ህብረተሰቡ አዲስና ጥራቱን የጠበቀ ምርቶች በራሱ በማልማት እንዲጠቀም ነው። ከዚህም አንጻር በማይጨው ከተማ በከተማ ግብርና ከ365 በላይ ሄክታር መሬት እየለማ ይገኛል። ህብረተሰቡ ከተጠቃሚነት አልፎም ለገበያ አትክልት እያቀረበ ነው። በከተማዋ በ15 ማህበራት ከ245 በላይ ወገኖች በከተማ ግብርና ተደራጅተው በመስኖ ልማት እያለሙ መሆናቸውን የገለጹት አስተባባሪው አስፈላጊውን ድጋፍ እየተደረገላቸው መሆኑንም አስረድተዋል። ገባራት ወደ 245 አርሶ አደሮች በ15 ማህበራትና እንዲሁም በግል ተደራጅተው በመስኖ ልማት ስራ ላይ ተሰማርተው እየሰሩ ይገኛሉ። አስፈላጊውን ሙያዊ ድጋፍም እየተደረገላቸው ነው። በማህበር ተደራጅተው በመስኖ ልማት ስራ ላይ የተሰማሩ ተመላሽ የሰራዊት አባላት በበኩላቸው የተለያዩ አትክልቶችን በማልማት በኑሯቸው ላይ ለውጥ ለማምጣት ጥረት እያደረጉ መሆናቸውን ይገልጻሉ። ናብ ዝቁሩ ከዚ ናፍቲ ናይቲ ጦርነት ብዝተረጋጋዐ ከዚ ብዝናይ ሰላም ጦርነቱ ከተረጋጋና ሰላም ጭላንጭል ከተገኘ በኋላ ይህንን መሬት ተረክበን በመስራት ላይ እንገኛለን። እኛ
ለወላጅ ተጽዕኖ ከመፍጠርና ራሳችን መቻላችንን እንዲሁም ለልጆቻችንም ልብሳቸው የሚያስፈልጋቸው ነገር ሳንቸገር ለማድረግ አስችሎናል። 2016 በውዳ ወዶም ሀሮኛ ኮሚሽን በ2016 ዓመተ ምህረት በማህበር ተደራጅተን ነው ስራ የጀመርነው። በየቦታው ቁጭ ብለህ ከመዋል እዚህ ስራ ላይ መዋል በጣም የተሻለ ነው። ራሳችንን በኢኮኖሚ ለመቻልም ረድቶናል። በተመሳሳይም ማህበር ቀይሕ ሳዕሪ በሚል ስያሜ ከ10 ዓመት በላይ በመስኖ ልማት ስራ ላይ የተሰማሩ አርሶ አደሮች ከተጧሪነት ተላቀው ኑሯቸውን ለማሻሻል ጥረት እያደረጉ መሆናቸው ተናግረዋል። ይህንን ስራ መስራት ከጀመርን ጀምሮ ጥሩ ለውጥ አምጥተናል። ለልጆቻችን ለቤት የሚያስፈልጉ መሰረታዊ ነገሮችን አሟልተን ራሳችንን ችለናል። ከተጧሪነትም ወጥተናል። ጥሩ እየተጠቀምን ነው ያለነው። እስካሁን ከገበያ የምንገዛው ምርት የለም። ራሳችንን በኢኮኖሚ ችለናል ማለት እንችላለን። እኛ ብቻችን አይደለንም የምንጠቀመው፣ ከኛ ጋር ወደ 30 የሚሆኑ ሴቶችም አሉ። አርሶ አደሮቹ የተሻለ ለውጥ ለማስመዝገብ መንግስት በጸረ አረም ኬሚካልና ማዳበሪያ አቅርቦት ያለውን ችግር ለመፍታት ትኩረት ሰጥቶ እንዲሰራም ጠይቀዋል። የሚመለከታቸው አካላት የጸረ አረምና ሌሎች እጥረቶች እንዲፈቱልንም እንጠይቃለን። መንግስት እስካሁን ያደረገልን ድጋፍ ባይኖርም በራሳችን ጥረት ነው እየሰራን ያለ ነው። ስለዚህ የሚመለከተው ሁሉ አስፈላጊውን ድጋፍ እንዲያደርግልንም እናሳስባለን። የማይጨው ከተማ የኢኮኖሚ ዘርፍ ጽህፈት ቤት ኃላፊ አቶ ጸጋይ ከላሊ የከተማዋን የውሃ ሀብት ጥቅም ላይ በማዋል ህብረተሰቡ በአቅራቢያው ምርቶች እንዲያገኝና ገበያ ለማረጋጋት በትኩረት እየተሰራ ነውም ብለዋል። በገበያ መረጋጋት ላይ እየሰራን ነው። በአሁኑ ሰዓት አደረጃጀታችን እያጠነከርን ነው። የከተማውን የውሃ ጸጋዎችን በመጠቀም ጥቅም ላይ ለማዋል እየሰራን ነው ያለ ነው። እያጋጠማቸው ያለውን የኬሚካልና የጸረ አረም የግብአት እጥረት ለመፍታትም ጥረት እየተደረገ መሆኑንም ኃላፊው አክለው ገልጸዋል። በጸረ አረምና ሌሎች ግብአቶች ችግር ለመፍታትም ከክልል ኃላፊዎችና ከሚመለከታቸው አካላት ጋር እየተረዳዳን ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላኛው ግዛት አንድነት ለማክበር ቁርጠኝነታቸው ዳግም እንዲያረጋግጡ አሳሰቡም። የዋና ጸሐፊው ቃል አቀባይ ስቲቫን ዲያሪክ የስምምነቱ 25ኛ ዓመት አስመልክተው ባስተላለፉት የዋና ጸሐፊው መልእክት ሁለቱም ሀገራት ዘላቂ ሰላምን ለማምጣት ተግተው እንዲሰሩ ጠይቀዋል። የኢትዮጵያና የኤርትራ መሪዎች ከ7 ዓመታት በፊት የጀመሩት ሰላማዊ ግንኙነት ያወደሰው የጉተሬስ መልእክት ይህም የውይይትና የትብብር ዋጋ የሚያሳይ ነው ብለዋል። አያይዘውም አልጀርስ ስምምነት ላይ የተካተተው የዘላቂ ሰላም ሉዓላዊነትና የግዛት አንድነትን ለማክበር ቁርጠኝነታቸው ዳግም እንዲያረጋግጡ ጥሪ አቅርበዋል። ዜናዎቻችን እየቀጠሉ ናቸው ተመልካቾቻችን። በሱዳን ከ1200 በላይ ሴቶች ጾታዊ ጥቃትና የመብት ጥሰት እንደተፈጸመባቸው ዘ ስትራቴጂ ኢኒሺየቲቭ የተባለ ተቋም ገለጸ። በሱዳን በፈረንጆቹ ከ2023 እስከ 2025 በ14 ክልሎች በተደረገ ጥናት በ1294 ሴቶች ላይ ጾታዊ ጥቃትና የመብት ጥሰት ደርሶባቸዋል ሲል በምስራቅ አፍሪካ ስለ ሴቶች መብት የሚቆረቆረው ዘ ስትራቴጂ ኢኒሺየቲቭ የተባለ ተቋም አስታውቋል። ሪፖርቱ በ87 በመቶ የተፈጸመው ጾታዊ ጥቃት በሱዳን ፈጥኖ ደራሽ ኃይል እንደሆነም አስታውቋል። የጾታዊ ጥቃትና የመብት ጥሰት ሆን ተብሎ እንደተፈጸመና በዳርፉር የአረብ ዝርያ ያልሆኑና የመጡ ሴቶች በማሳሊት፣ በርቲ፣ በፋር እንዲሁም ዛጋዋ የሚገኙባቸው አካባቢዎች በቀጥታ ኢላማ እንደተደረጉም ሪፖርቱ ገልጿል። ዘገባው የአልጀዚራ ነው። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገርን ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጡም። ሩሲያ በበኩሏ ማስጠንቀቂያውን ያስተባበለች ሲሆን ወደ ሌላ ጦርነት የመግባት እቅድ እንደሌላትም አስታውቃለች። የቢቢሲ ዘገባ ታደሰ ልጃለም ያቀርበዋል። Tell you where NATO stands and what we must do to stop a war
before it starts. And to do that, we need to be crystal clear about the threat. We are Russia's next target. ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገርን ልትዋጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጥተዋል። ኃላፊው ማርክ ሩቴ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ድብቅ ዘመቻ እያባባሰች ነው፣ አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን ሲሉ ማስጠንቅቀዋል። በዚህ ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሩቴ ማስጠንቀቂያውን የሰጡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረው የሩሲያ ወረራ ለማስቆም በሚሞክሩበት ወቅት ነው። ሞስኮ ግን ጉዳዩን አስተባብላለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸውን ከአውሮፓ ጋር ጦርነት ለመቅጠም እቅድ እንደሌላት ተናግረው አውሮፓ ጦርነቱን ለመጀመር ከፈለገች ግን ዝግጁ ነን ማለታቸውም ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገው ጥረት የአውሮፓ ሀገሮች እያደናቀፉ ነው ሲሉ ፑቲን ከሰዋል። ይህንን ያሉት ሩሲያን የሚደግፈውን የመጀመሪያው የሰላም ረቂቅ የአውሮፓ ሀገሮች ለመቀየር ያደረጉትን ሚና ተከትሎ ነው። ዩክሬንን መደገፍ ለአውሮፓ ደህንነት ዋስትና እንደሆነም አክለዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎቿ ከጊዜ ወደ ጊዜ የጨመረ የመጣው የድሮን የሚሳኤልና የመድፍ ፍላጎት ለማሟላት እየሰሩ ነው። ኔቶ 30 የአውሮፓ ሀገሮችን ካናዳና የህብረቱን በጣም ግዙፍ ወታደራዊ አባል የሆነችውን አሜሪካን በአባልነት አቅፏል። ስጋቱን የኔቶ መከላከያዎች ለጊዜው ሊቋቋሙት ይችላሉ ሲሉ ሩቴ በበርሊን አስጠንቅቀዋል። ነገር ግን ግጭቱ ከአውሮፓ ጎረቤት ነበር ከማለት ባለፈም በጣም ብዙዎቹ ቸልተኞች ናቸው፣ አጣዳፊነቱን አይሰማቸውም፣ ጊዜውን ከኛ ጎን እንደሆነ ያምናሉ ሲሉ ገልጸዋል። ጦራችን ደህንነታችንን ለመጠበቅ የሚያስፈልገውን በሙሉ ማግኘት አለበት ሲሉ አዛዡ ጠይቀዋል። I'm here today to tell you where NATO stands and what we must do to stop a war before it starts. በመጨረሻም የስፖርት ዜና። የብስክሌት ተወዳዳሪዋ ማህደር ደስታ በአህጉራዊ የታዳጊዎች ውድድር የወርቅ ሜዳሊያ አሸነፈች። በአንጎላ እየተካሄደ ያለው 4ኛው በአፍሪካ ከ17 ዓመት በታች የስፖርት ጨዋታዎች ከኢትዮጵያ የስፖርት ልዑካን በኩል የብስክሌት ተወዳዳሪዋ የትራንስ የኢትዮጵያ ማህደር ደስታ በግል ክሮኖሜትር ውድድር ላይ የወርቅ ሜዳሊያ አሸናፊ የሆነችው። የብስክሌት ተወዳዳሪዋ ማህደር ደስታ በቀዳሚነት ደረጃ ይዛ በገባችበት ውድድር በ14.5 ኪሎ ሜትር ርዝመት በነበረው ውድድር በግል ክሮኖሜትር የብስክሌት ተወዳዳሪዋ ዳናይት ተስፋይ በበኩሏ 6ኛ ደረጃ ይዛ አጠናቃለች። ዜናዎቻችን እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።